የመቀሌ ከንቲባ ኃይላይ አረጋዊ ይባላሉ። መግለጫ ሰጥተዋል። መቀሌ ላይ ሰሞኑን ስለነበረው ጉዳይ ማለት ነው። ወጣቶች ታፍሰው ነበር እና የአንድ ወረዳ ነው ቀበሌ 5 የሚባል አካባቢ ላይ እዛ ላይ ወጣቶች ታፍሰው ሳለ እናቶች፣ ህፃናቶች፣ የአካባቢው ሰው ወጥቶ ተቃውሞ አሰምቷል ወይም እንቅስቃሴ አድርጓል። መኪና ምናምን በድንጋይ ሲደበድቡ ነበር፣ እንደዚህ አይነት ነገሮች። እሱን ተከትሎ ሶሻል ሚዲያ ላይ በጣም ነገሩን የሚያስወግዝ አይነት እንቅስቃሴ በዋናነት ትግራዋይ የሆኑ ቲክቶክ ላይ ያሉ ሰዎች የምታውቋቸው ማለት ነው፣ በስም ፌስቡክም ላይ ያሉ ብቻ በተለያየ አይነት መንገድ የዓለም አቀፉ ማህበረሰብም መቀሌ ላይ እየሆነ ስላለው ነገር እንዲደርስ የተቀረውም የኢትዮጵያ ሕዝብ መቀሌ ላይ እየሆነ ስላለው ነገር እንዲያቅ በሚያስችል አይነት መልኩ እንቅስቃሴ ሲደረግ ነበረ። እዛ መቀሌ ላይ የሆነው እንቅስቃሴ ሀገር ውስጥም ከሀገር ውጭም ያለውን ትግራዋይ ነኝ የሚል አካል በሙሉ እንዲነቃነቅ አድርጎታል። ዛሬም ድረስ አልበረደም። ዛሬም ድረስ ሰዎች እየወጡ በትግረኛ፣ በአማርኛ፣ በእንግሊዝኛ ራሳቸው ትግራዋይ የሆኑ ሰዎች ያን እያደረጉ ነው። አበረታተናል። ባይዘው ጥሩ ስራ ነው፣ ቀጥሉበት ብለናል፣ አጨብጭበናል። ለዛ እሱን በሚመለከት አውርተናል። ይሄንን መነሻ አድርገው አሁን ያልኳችሁ ኃይላይ አረጋዊ የሚባሉ የመቀሌ ከንቲባ ቲፒኤልኤፍ እና ዶክተር ደብረጽዮን የመደቧቸው ሰው ማለት ነው መግለጫ ሰጥተዋል። መግለጫው የምንነጋገርበት ጉዳይ ላይ ብቻ ነው ማተኮር የምንፈልገው። አንደኛ ነገር እኛ በዲሞክራሲያዊ መንገድ ነው ማለት በቃ ያለንበት ሁኔታ አለ፣ የህሉና አደጋ ውስጥ ወድቀናል። በዲሞክራሲያዊ አይነት መንገድ ነው ወጣቶችን መቀላቀል የምንፈልገው፣ እንደዛም ነው መሆን ያለበት ይላሉ። እያደረግንም ያለ ነው እንደዛ ነው መሆንም ያለበት እንደዛ ነው ይላሉ ከንቲባው። እናወራበታለን። ይህንን በሚመለከት ያሉ ችግሮችን ይዘረዝራሉ። ሉዓላዊ ግዛታችን፣ ተፈናቃዮቹ እንደዚህ ሆነው ይሄንን የእያንዳንዳችን ኃላፊነት ነው ምናምን ነገር ይላሉ። ግን ይሄንን ደግሞ የሚደረገው በዲሞክራሲያዊ አይነት መንገድ ነው ይላሉ። የትግራይ ህዝብ በታሪኩ ተገዶ ጸረ ዲሞክራሲያዊ በሆነ መንገድ ታግሎ አያውቅም ይላሉ የመቀሌው ከንቲባ ማለት ነው። አሁንም እያደረግን ያለ ነው፣ እያስገደድን አይደለም፣ በዲሞክራሲያዊ አይነት መንገድ ነው እያደረግን ያለ ነው ይላሉ። ከዛን አንድ የሚሉት ነገር አለ በደንብ የምንነጋገርበት፣ እሱ ነው የሚሆነው። ለተከሰተው ሁኔታ የተሳሳተ ምስል ለመስጠት የሚጥሩ አካላቶች ላይ ተጣርቶ እርምጃ ይወሰዳል ይላል። የተፈጠረ ነገር አለ፣ እሱን በሚመለከት የተሳሳተ ምስል ለመፍጠር እየተንቀሳቀሱ ያሉ አካላቶች አሉ፣ እነሱ ላይ አጣርተን እርምጃ እንወስዳለን ይላሉ። እና ጉዳዩን ቀላል አድርጋችሁ አትመልከቱት ነው የሚሉት። ይህ ትግራይ ታሸንፋለች ብሎ መስዋዕትነት በሚከፍለውና የጠላትን ተልዕኮ ተሸክሞ የትግራይን ጥቅም አሳልፎ ለመስጠት ወይም በሚሰጠው መካከል የሚደረግ ግጥሚያ ወይንም ትግል ነው ይላሉ። ማስተባበያውን በቃ ያስገደድ ነው የለም፣ ዲሞክራሲያዊ በሆነ መንገድ ነው በቃ እያሉ ያሉት ያለ ነው። እና አሁን ያለውን ሁኔታ ተረዱት ብለው ነው የሚያስተላልፉት። ይሄንን አሁን ያለንበት አይነት ሁኔታ ትግራይ ታሸንፋለች ብሎ መስዋዕትነት በሚከፍለው እና የጠላትን ተልዕኮ ተሸክሞ ባለው አካል በኩል የሚደረግ ፍልሚያ ወይንም ግጥሚያ ነው፣ ይህንን ተገንዘቡት የሚል ነገር ያነሳሉ። እነዚህ ሁለት ነገር ላይ ነው
መነጋገር የምንፈልገው። ሙሉን መግለጫ ማየት የምትፈልጉ ሰዎች ራሱ ቲፒኤልኤፍ ገጽ ላይ ገብታችሁ ልታገኙት ትችላላችሁ። ዘመኑ ጥሩ ዘመን ነው። አስተርጓሚ የማያስፈልጋችሁ። ከመጀመሪያው እንጀምር። በዲሞክራሲያዊ ነው እኛ እናስገድድም ምናምን የሚሉት ነገር ደጋግመው ነው የሚሉት። ይሄንን ደጋግመው ነው። እውነት ለመናገር የቲፒኤልኤፍ ሰዎችን ማስረዳት በጣም ያደክማል። በጣም ያደክማል። ተመልከቱ፣ አዋጅ አውጥተዋል። አዋጁ እድሜው የደረሰ እንግዲህ ከ18 ዓመት በላይ የሆነው ማለታቸው ነው። በእርግጥ አንዳንድ የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ከ18 ዓመት በታች የሆኑትን በሙሉ እያፈሱ ነው የሚል ነገር አውጥቷል። አያደርጉትም ብዬ አልገምትም። ያደርጉታል። ካሉበት ሁኔታ አንጻር ያንን ያደርጋሉ። እድሜው የደረሰ ይላል አዋጁ እና ጤናማ የሆነ ይላሉ። የሚመርጡ አይመስለኝም። እድሜም ጤናንም በቃ ያገኙትን የሚያፍሱ ነው የሚመስለኝ። ግን አዋጁ የሚለው ይሄንን ነው። ጥሪ ሲደረግለት መምጣት አለበት ነው። ካልመጣ 50 ሺህ ብር ይቀጣል። ግን በቃ ተቀጠውኝም ብሎ መቅረት አይችልም። ይመጣል 50 ሺህ ብርም ደግሞ አልከፍልም ደግሞ ካለ ይታሰራል። ታስሮ የሆነ ያህል ወራት ወይም የሆነ ያህል ዓመት በእስራት ተቀጥቶም አይወጣም። ታስሮ እንደገና ግዴታውን ይወጣል። አዋጁ የሚለው ይሄንን ነው። እንደው ምን ማለት ነው ይሄ? ይሄ እኮ ማለት ምን ማለት እንደሆነ ታውቃላችሁ? እሱ ማለት እኮ ሌላ ምንም እኮ ትርጉም እኮ የለው። ዴሞክራሲያዊ በሆነ መንገድ ነው ማለት ምን ማለት መሰላችሁ? ጥሪ የተደረገለት አካል ምን አለው ማለት ነው? ምርጫ አለው ማለት ነው። እሺ ብሎ የመቀላቀል ካላመነበት ደግሞ አይ አልቀበልም ብሎ የመቅረት ምርጫ አለው ማለት ነው። ዴሞክራሲያዊ ሲሆን አዋጅ እኮ አውጥተው ተቻኩለው ሁሉ በነጋሪት ጋዜጣ እስኪወጣ ድረስ ጊዜ የለንም በሚል በደብዳቤ ወደ ስራ እንዲገባበት አቅጣጫ ወርዷል። እኚህ ከንቲባ ይሄንን አዋጅ የማስፈጸም ግዴታ አለባቸው። ካልሆነ ጸባቸው ከህገ ወጡ ምክር ቤት ጋር ነው። አዋጁን ካወጣው ምክር ቤት ጋር፣ ካልሆነ ጸባቸው ከቲፒኤልኤፍ ጋር ነው። አዋጁ ምን ይላል? እፈስ አይደለም የሚለው። ጥሪ ታደርግለታለህ። ከመጣ እሰየው አምኖበት፣ ካልመጣስ በገንዘብ ትቀጠውና ታመጣዋል። አይ እሱን ማላደርግም ካለ አስረህ ታመጣዋል። ከፍለህም አይ አልመጣምም ብለህ መቅረት አትችልም። ከፍለህም መቅረት አትችልም። ታስረህም መቅረት አትችልም። ስለዚህ የተሰጠህ አማራጭ ስንት ነው? አንድ። እሱ ምንድን ነው? መምጣት ነው ያለብህ። ሊወስዱህ ለምን ትከፍላለህ? እምቢ ብለህ ሊወስዱህ ለምን ትታሰራለህ? እምቢ ብለህ እምቢ ካለ አስራችሁም ቢሆን አምጡት እኮ ነው የተባለው። አዋጁ ያንን ነው የሚለው። በቃ ይሄን አዋጅ አውጥተህ እኛ አላፈስንም፣ አላስገደድንም፣ ጸረ ዲሞክራሲያዊ አካሄድ እኮ አይባልም። እንዲህ አይነት አዋጅ አውጥተህ ይሄም አዋጅ ወደ ተግባር ይግባ ብለህ አጽድቀህ እንደገና ወደ ተግባር እንዲገባ ሁሉ አቅጣጫ አስቀምጠህ ሰጥተህ ከዛ በኋላ መጥተህ አረኛ ጸረ ዲሞክራሲያዊ መንገድ አልተከተልም። አዋጁ እኮ ራሱ እኮ ጸረ ዲሞክራሲያዊ ከሆነ አዋጁ እኮ ነው የሚልህ። አፍሰህ አምጣ እኮ የሚልህ አዋጁ ነው። እምቢ ካለ አስረኸው አምጣ እኮ ይላል። ስለምን ዲሞክራሲ ነው የምታወራው? እንዴት እንደዚህ አይነት ማስተባበያ ይሰጣል? አፍሰህ አምጣ፣ አስረህም ቢሆን አምጣው የሚል አዋጅ ያጸደቀ አካል ተመልሶ ኖ እኛ እያስገደድን አይደለም። እንዴት ይሄ ይሄዳል? እኮ አይሄድም እኮ አብሮ። ወይ አዋጁን እንኳን ባታወጣው አረ እየዋሹ ነው እኛ እያሳመንን ያመጣ ነው ትላለህ። አዋጁን ይዘህ አፍሰህ አምጣ የሚል አዋጅ ይዘህ
እኛ ጸረ ዴሞክራሲያዊ አካሄድ እና ታዲያ ጸረ ዴሞክራሲያዊ አካሄድንም ተከትለህ ቢሆን አምጣው የሚል ለወጣቱ ከመምጣት ውጪ አማራጭ የለህም የሚል አዋጅ አስቀምጠህ እኛ አላፈስንም፣ እኛ አላስገደድንም እንዴት ይባላል? እንደዛ እኮ አይባልም። የቲፒኤልኤፍ ሰዎች የሆነ የተምታታባቸው ነገር አለ። የሆነ በቃ ጤናማ ማለት ያልተለመደ መንገድ ነው እየሄዱ ያሉት። እውነቴን ነው የምላችሁ። በጭራሽ ያልተለመደ አዋጅ አጽድቀ አፍሳ ሀምጣ የሚል አዋጅ አጽድቀ አረኛ አላፈስንም እንዴት ትላለህ? ራሱ አዋጁ እኮ ነው። ማንም እኮ ቲፒኤልኤፍ እያፈሰ ነው ማለት እኮ የለበትም። ማንም ራስህ እኮ ነው ያልከው። አሁን ሌሎች አሉ ከሃዲዎቹ ናቸው እንደዚህ የሚሉት፣ ጠላት ነው እንደዚህ የሚለው ይላሉ። ራስህ ነህ ያልከው። ራስህ ነህ ለራስህ የመንግስት መዋቅር አፍሰህም ቢሆን አምጣው የሚል ትዕዛዝ የሰጠኸው ህግ ያወጣኸው ራስህ ነህ። ለምን ሌላ ሰው ያለ ታስመስላለህ? ራስህ ላይ እኮ ነው አፍሳለሁ እኮ ብለህ የተናገርከው። ጥሪ የተደረገለት ወጣት እምቢ የማለት መብት አለው? አይ እኔ አላምንበትም የማለት መብት አለው? የለውም እኮ። አሁን ላይ ቲክቶከሮች አሉ፣ በጣም ነው የሚገርሙት። እንደው ይድረሳቸው ይሄን ነገር ንገሯቸው፣ ምናልባት እንሄዳለን እንዳይሉ። ጦርነት አያስፈልግም ምናምን ትታሰራለህ። ትግራይ ስትሄድ ትታሰራለህ። ተከታይህ ብዙ ከሆነ የፈጠርከው ተጽዕኖ ደግሞ ትልቅ ከሆነ እድሜ ልክ ምናልባትም እስከ ሞት የሚያደርስ አይነት ነገር ነው የሚፈረድበት። ይሄ አዋጅ አለ። አሁን ወጥተው ቲክቶክ ላይ የሚናገሩ ተጋሮዎች፣ ሌላውንም ቢሆን ነው በነገራችን ላይ ተጋሩን ብቻ አይደለም፣ ሌላውንም ቢሆን አሁን የሚል ብቻ አይደለም፣ ትላንት ሲል የነበረም አካል ካለ እዛ ላይ እሱን ሁሉ የሚፈርድበት አዋጅ ነው። አንዳንዶቹ ብዙም አያውቁም፣ የሰሙት ነገር ትንሽ እንትን ብሏቸው ይሄ እኮ ልክ አይደለም ምናምን ያሉ ሰዎች አሉ። እና ምን አደረኩኝ እንዳይሉ ብዬ ነው ትግራይ ሄደው ሲታሰሩ እና እድሜ ልክ ሲፈረድ ምን አድርጌ የሚል ነገር እንዳያነሱ ነው። ወንጀል ነው። አሁን የቲክቶከሮች ወጣችሁ ጦርነት አያስፈልግም፣ የትግራይ ወጣት ለምንድን ነው የሚታፈሰው፣ እንደዚህ ያላችሁ በሙሉ በቲፒኤልኤፍ ዘንድ ወንጀለኛ ናቸው። እድሜ ልክ ነው የሚፈረድባችሁ። እድሜ ልክ፣ ምናልባትም ሞት። ላይገሏችሁ ይችላሉ፣ ሊቀይሩላችሁ ይችላሉ። ግን ያ አዋጅ አለ። እንዲህ አይነት አዋጅ ይዘህ እኛ አላፈስንም ይባላል? አይባልም። እፈስ የሚል አዋጅ ተይዞ አላፈስንም በዴሞክራሲያዊ መንገድ ነው እኛ ምናምን አይባልም። ሌሎች ናቸው እንደሚያወሩብን ምናምን። ራስን ያወራው በቃ ራስን ያወራው አዋጅ አውጥተሃል። እፈሱ የሚል አዋጅ አውጥተሃል። አሁን መተው ጸረ ዴሞክራሲያዊ ነገር እኛ አልተጠቀምንም ምናምን። ለምንድን ነው የማትጠቀሙ? አዋጁ እኮ ተጠቀሙ ነው የሚልህ። ወይስ የነ ዶክተር ደብረጽዮንን አዋጅ አላስፈጽምም እያልክ ነው? የመቀሌ ከንቲባ በዚህ እንደውም ይመረመራል፣ ይገመገማል። እርግጠኛ ምን ማለት ነው ተብሎ ከልቡ ከሆነ ማለት ነው። ከልቡ ከሆነ ወይስ ይሄን በዚህ እናውቀው። አንድ ከበድ ያለች ነገር መግለጫቸው ላይ ተጠቅመዋል። እሷ ላይ ነው ማተኮር የምንፈልገው። ግጥሚያው በትግራይ ታሸንፋለች ብሎ መስዋዕትነት ለመክፈል በተዘጋጀው ማህበረሰብና የጠላትን ተልእኮ ተሸክሞ የትግራይን ጥቅም አሳልፎ ለመስጠት እየተንቀሳቀሰ ባለው
አካላት መካከል ነው ግጥሚያው፣ ትግሉ። ያለንበት ወቅት ይህንን መሆኑን ማወቅ ይገባቸዋል ይላል ከንቲባው። እዚህም ላይ አንድ 3 ነገሮችን እናነሳለን። 3 ነገሮችን እናነሳለን። እርምጃ እንወስዳለን ምናምንም የሚለው ነገር አለ። ብቻ ግን ካያችሁት ክፍፍል ፈጥረዋል በማህበረሰብ ደረጃ። ቲፒኤልኤፍ ክፍፍል ፈጥሯል አይደል? እኛ ትግራይ ታሸንፋለች ብለን መስዋዕትነት ለመክፈል የተዘጋጀን እና የጠላትን ተልእኮ ተሸክሞ የትግራይን ጥቅም አሳልፎ ሊሰጥ ያለ አካል አለ የሚለው። አሁን ጦርነት አያስፈልግም የሚል ለምንድን ነው የትግራይ ወጣቶች የሚታፈሱት የሚለው አካል በሙሉ የጠላትን ተልእኮ የተሸከመ በቲፒኤልኤፍ እሳቤ። በቃ 2 ልዩነት ነው ያለው። የለም መሀል ላይ ምናምን የሚባል ነገር ይሄ ነገር ይስተካከል የሚባል ነገር 2 ነው። አንዱ ትግራይ ታሸንፋለች ብሎ በቲፒኤልኤፍ መስመር ፍጹም ታዛዥ ሆኖ የሚሄድ አንዱ፣ ሁለተኛው ደግሞ የጠላትን ተልእኮ ተሸክሞ ያለ እና የትግራይን ጥቅም አሳልፎ ሊሰጥ እየተንቀሳቀሰ ያለ አካል አለ። ይሄ አካል ትግራይ ውስጥ አሁን ሄደህ እኛ መኖር እንፈልጋለን ጦርነት ቢቀርስ ብትል አንተ ምንድነህ? የጠላትን ተልእኮ የተሸከምክ አካል። ይሄ ነው ክፍፍሉ። በቃ ወይ ከቲፒኤልኤፍ መስመር ውጪ ከሄድክ ጠላት ነህ። ቲፒኤልኤፍ ካስቀመጠው አቅጣጫ ውጪ እሱ ላይ ትችት፣ እሱ ላይ ተቃውሞ ብታቀርብ አንተ ምንድነህ? ጠላት ነህ፣ ከሃዲ ነህ፣ ባንዳ ነህ። ይህ ንግግር አደገኛ ንግግር ነው። ከንቲባው የተናገሩት ንግግር አደገኛ ንግግር ነው። አደገኛ ንግግር ነው። ለምን ግን እንዳሉት እናነሳለን። ግን እንዳልኳችሁ ነው። ይህን ተመልከቱ። በቃ ያለው ክፍፍል አሁን እዛ ድንጋይ ሲወረውሩ የነበሩ እናቶች ጠላት ናቸው፣ ባንዳ ናቸው፣ ከሃዲ ናቸው። ልጆቼን አልሰጥም ያሉ እናቶች እንደዛ ናቸው። እየሸሸ ያለው ወጣት በሙሉ ምንድን ነው? ባንዳ ነው፣ ከሃዲ ነው፣ ጠላት ነው። አሁን ለትግራይ የቆመው የቲፒኤልኤፍን አቅጣጫ ዝም ብሎ ተቀብሎ የሚሄደው ነው። ዝም ብሎ ተቀብሎ ፍጹም ታዛዥ ሆኖ እየሄደ ያለው አካል እሱ ለትግራይ መስዋዕትነት ለመክፈል የተዘጋጀ ነው። ሌላው በቂ ምክንያት እንኳን ኖሮት እንዲህ እንኳን ቢል በፍጹም ከሃዲ ነው እና ማህበረሰቡን እንዲህ ነው የከፋፈሉት። ይሄ ነገ ከነገ ወዲያ ወዴት ይወስዳል የሚለውን ነገር በደንብ መገንዘብ ያስፈልጋል። ቲፒኤልኤፍ ራሱ ምን እያለ ነው? እርምጃ እወስዳለሁም እያለ እርምጃ እወስዳለሁ ማለቱ ህግ በሌለበት ስርዓት በሌለበት ክልል ውስጥ ነገ ምን ይዞ ሊመጣ እንደሚችል ማንም ሰው መገንዘብ ይችላል። ወይንም ይሄ በሌለበት አይነት ሁኔታ እርምጃ እንወስዳለን ማለት ለትግራይ ታሸንፋለች ብሎ በእነሱ ሳቢ መስዋዕትነት ለመክፈል የተዘጋጀው ማህበረሰብ ክፍል ምን አድርግ እያለው ነው? እርምጃ ውሰድ የሚል ትርጉም እየሰጠው። እሱ ላይ ቀጥሎ እንምጣበት። መግለጫው 3 ነገሮችን ያሳየናል። 3 ከዛም በላይ ማየት ይቻላል። እኔ 3 ላይ መቆም ስለምፈልግ ነው። ከዛም በላይ መሄድም ሁሉንም ነገር አውርቶ መጨረስ ልክ ነው ብዬ ስለማላስብ ነው። እዚህ መግለጫውን ካያችሁት በዚህም እየተባለ ብዙ ነገር ማንሳት ይቻላል። አንድ ቲፒኤልኤፍ ድክመቱን፣ ፍርሃቱን ለመሸፈን ሲሞክር ይታያል። በመግለጫው ሲሞክር ይታያል። መግለጫው ላይ በደንብ በጥልቀት ካያችሁት
ህወሓት በራስ መተማመኑ ተገፏል። ግን ያን መደበቅ ይፈልጋል እና ምንም መስሎ ጠንካራ መስሎ ለመታየት ይሞክራል። ለዛ ነው መግለጫዎቹ ላይ ትንሽ እርምጃ እንወስዳለን፣ የጠላት ተላላኪ ጥቂቶች ምናምን እያለ ሊያሳንሳቸው ይሞክራል። ጥቂቶች አይደሉም፣ ባለፈው ተነጋግረናል። ጥቂቶች ቢሆኑ ቲፒኤልኤፍ እንደሚለው አደባባይ ላይ ተቃውሟቸው አይታይም። አሁን ትግራይ ውስጥ የቲፒኤልኤፍን ትርክት ስትሰሙት በእርግጠኝነት ትግራይ ውስጥ ሆነ ጦርነት አንፈልግም ምናምን ነገር ማለት በቃ አንደኛ ተውት፣ ቲፒኤልኤፍ አስራሃለሁ ብሎ ነግሮሃል። ግን ራሱ ማህበረሰቡን አትፈራውም። በቲፒኤልኤፍ ትርክት ነው የምላችሁ። ቲፒኤልኤፍ እንድንስል በሚፈልገው አይነት መልኩ እንደው የሱን አምነን አሁን ትግራይ ውስጥ እንደዛ ማለት ትችላለህ? ድንጋይ አፋሾቹ ላይ ድንጋይ መወርወር ትችላለህ? በፍጹም እኮ የማይታሰብ እኮ አይደል? ጥቂቶች አደባባይ ላይ ወጡ ማለት አደባባይ ላይ እንዲሁ ቢወጡም ምንም ከማህበረሰቡ ነው የምላቸው፣ ከማህበረሰቡ ሊደርስባቸው የሚችል ትልቅ አደጋ እንደሌለ ማሰብ ጀምረዋል። አሁን ትግራይ ውስጥ ለጦርነት አያስፈልግም ምን በጣም ነውር ነው። አንድ ነውር የሆነ ነገር በማህበረሰብ ውስጥ ኖርማላይዝድ ካልሆነ በስተቀር አደባባይ ላይ ወጥተህ እኮ አትናገሩ። በዚሁም ሴቶች አይናገሩትም። አብዛኛው ማህበረሰብ ለምንድን ነው ግን የምንዋጋው የሚል መሰላቸት ውስጥ ነው ያለው። በቃ ጦርነቱን አይፈልግም። በስነ ልቦና ደረጃ ማህበረሰቡ ያለበት ስነ ልቦና ይሄ ነው። ጥቂቶች ይሄንን ያውቃሉ፣ ወጥተው በድፍረት መቃወም የቻሉትም ለዛ። ቲፒኤልኤፍ ሊያሳንሳቸው ይፈልጋል። ለምን? ድክመቱን ሊሸፍን ፈልጎ ጠላት ምናምን ነገር ይላቸዋል። ለምን? ድክመቱን ሊሸፍን ፈልጎ ነው። እና ምን ይበላቸው? የጠላትን ተልእኮ ተቀብለው ከውጪ እንደዛ እኮ ነው የሚለው እኮ ምከታውን ለማደናቀፍ ከውጭ በተቀናጀ መልኩ የተሰራ ሴራ ነው እኮ ይላል። የውጭ ሴራ ነው፣ በተቀናጀ መልኩ የተሰራ ሴራ ነው። ይሄ መቀሌ ላይ የሆነው ነገር ሴራ ነው እኮ ይላል። ምን እያለ ነው? የማህበረሰቡ ፍላጎት ይሄ አይደለም እያለ ነው። ግን የማህበረሰቡ ፍላጎት ጦርነት አይፈልግም። እውነታው ያ ነው። የበለጠ ደግሞ ቲፒኤልኤፍ በቃ አማራጭ አጥቶ ወደ ጦርነት ሲገባ ያኔ ደግሞ በጣም ይገለጣል። በጣም ብቻ ግን በራስ መተማመኑ መገፈፉን ያሳያል። ተረኩ ወይም ናሬቲቭ የቲፒኤልኤፍ በማህበረሰብ ውስጥ ቅቡል አልሆነም። ስለዚህ ምን ይላል ከንቲባው ይወጣና ይህን ጉዳይ እኮ ማየት እኮ ያለባችሁ ካለንበት የህልውና አደጋ አኳያ ነው ይላል። እንደገና ሊያስረዳ እንደገና ሊያስተምር ይሞክራል። ለምን? የተቀበሉ የለም። ቲፒኤልኤፍ ስልጣኑን ስለተቆጣጠረ ምናምን ነገር በነገራችን ላይ የተቆጣጠረበት ዋነኛው ምክንያት ይሄ ነው። ጄኔራል ታደሰ ወረደ እያሉ ሞክረዋል ሰራዊት ለመመልመል ማለት ነው። ነግሬያችኋለሁ እኮ ወደ 14,000 ሰራዊት የመመልመል ፍላጎት ኖሮ በፍላጎት መጣ ያሉት ራሳቸው በፍላጎት መጣ ያሉት እሱም ፈልጎ አይመስልኝም 2,000 አይሞላ 2,000 አይሞላ። የዛን ሰዓት ነው የነቁት። የዛን ሰዓት ላይ ነቁ። በቃ እንዴ ማህበረሰቡ የኛን ትርክት እየተቀበለ አይደለም። ዝም ብለን ካየን ሊያስበላን ነው። በቃ ራሱ የትግራይ ህዝብ አሳልፎ ሊሰጠን አሉ። ስለዚህ ጄኔራል ታደሰ ወረደን አነሱና ስልጣኑን ተቆጣጥረው በኃይል ማፈስ ጀመሩ።
አንዱ ያነቃቸው ነገር ያ ነው። አይተውታል። በፈቃደኝነት ሰራዊት ለመመልመል ተሞክሮ ወደ 14,000 ቁጥር ተሰጥቶ 2,000 ሰው አይሞላም። አስደንግጧቸዋል። ይሄ ትንሽ በራስ መተማመናቸውን ገፎታል። ለዛ ነው ወደ ኃይል እየሄዱ ያሉት። እርምጃ እንወስዳለን ምናምን የሚለ እና ማፈስ የሚጀምረው አንድ ቡድን ማህበረሰቡ አይቀበለኝም ብሎ ሲያስብ ነው። ማህበረሰቡ አይቀበለኝም ብሎ ሲያስብ ወደዛ አይነት ነገር ይሄዳል። እሱ ደግሞ አሁን የትግራይ ህዝብ ብቻ አይደለም አልቀበልህም ያለው፣ የዓለም አቀፍ ማህበረሰቡም አልሰማህም አለው። እና እንደ ድሮ አይደሉም። የሆነ በራስ መተማመናቸው ተገፏል። የምሬን ነው የምላችሁ፣ ግፍፍን ያለው ተበልጠዋል። እነሱ ጌታቸው ረዳን ይኸው አስወግደን አሸነፍናቸው ምናምን ይበሉ እንጂ በህዝቡ ውስጥ ግን የነጌታቸው ረዳን አስተሳሰብ ያዩታል። እነጌታቸው ረዳ የዘሩትን ዘር በህዝቡ ውስጥ ሲያቆጠቁጥ እያዩት ነው። የነሱ ደግሞ እየደረቀ እያዩት። በመግለጫ ውስጥ ድክመቱን ለመሸፋፈን ሲሞክር ቲፒኤልኤፍ በጣም ይታያል። ሁለተኛው ቲፒኤልኤፍ ሙሉ ቁጥጥር እንደሚፈልግ ያሳያል። ሙሉ ቁጥጥር። ክፍፍሉ ከዛ አኳያ ሁለት ክፍፍል ነው ያለው። አንደኛው ለትግራይ ሊሰዋ የሚፈልግ፣ ሌላኛው የትግራይን ጥቅም አሳልፎ የሰጠ ጠላት፣ እኛና እነሱ የሚል ክፍፍል ፈጥሯል። ይሄ ማለት ሙሉ ቁጥጥር በነገራችን ላይ በግልጽ ነው የሚናገሩት። መግለጫው ላይ ያንን ይናገሩ። ሙሉ ቁጥጥር እንደሚፈልጉ ሁሉም ይላል። ኃላፊነቱን ሊወጣ ይገባል። ሁሉ ካለንበት ሁኔታ አኳያ ሁሉም ኃላፊነቱን ሊወጣ ይገባል ይላል። ያሉበትን ሁኔታ ራሳቸው ናቸው የወሰኑት። እንዴት ነው ከዛ የሚወጣው? ራሳቸው ናቸው የወሰኑት። ሁኔታውን የሚፈጠሩት ራሳቸው ናቸው። ራሳቸው በፈጠሩት ሁኔታ፣ ራሳቸው ትርጉም በሰጡት ሁኔታ፣ ራሳቸው ላስቀመጡት መፍትሄ ሁሉም ኃላፊነት አለበት ይሏል። ምን አገባው? ተማክሯል፣ ተነጋግሯል። ከዛን ደግሞ መልሰው እንደሚመጡና እኛ ዴሞክራሲያዊ አካሄድ ነው እየተከተልን ያለን ይላል። ማይገናኝ ጉዳይ። ሙሉ ቁጥጥር እንደሚፈልጉ ያሳያል። ይሄ እቃወማለሁ፣ እተቻለሁ ምናምን የሚለው አካል ተሸማቆ እንዲኖር ነው እየተፈለገ ያለው። ድምፁን እንዳያሰማ ነው እየተፈለገ ያለው። ሶስተኛውና በጣም አደገኛው ህዝቡን ከህዝብ ጋር ሊያጋጩ ወይም ማህበረሰብን ሊያጋጩ እየፈለጉ እዛ ድረስ እንደሚሄዱ እየታየ ነው። አንድ ቅድም እንዳልኳችሁ በማህበረሰቡ መካከል ክፍፍል ፈጥሯል። አሁን ትግራይ ቁጭ ብለ ስላለው ሁኔታ ስታወራ ግን ጦርነቱ ይጠቅመናል እንዲህ ብለ ብትጠይቅ ሌላ አማራጭ ግን የለም ብለ ሐሳብ ብሰጥ በቃ አንተ ከየት ወገን ነህ? የትግራይን ጥቅም አሳልፎ ሊሰጥ ካለ ወገን ነህ። ከተላላኪው የጠላት ተልእኮ ተሸካሚ ከተባለው ወገን ነህ። እንደዚህ አይነት ማህበረሰባዊ ክፍፍል እየፈጠረ ነው ቲፒኤልኤፍ። ካልሆነ በስተቀር ድምፁን ማፈን አይቻልም። ድምፁን ማፈን አይቻልም። ፍረጃው ውስጥ ገብቷል። አንዱን ወዳጅ አንዱን ጠላት፣ እኛ የኛ የነሱ በሚል ማህበረሰቡን ከፍለው ትግራይ ውስጥ ይሄ ነገር አሁን አለ። ትግራይ ውስጥ ይሄ ነገር አሁን አለ። አሁን ሊያስነሱት የፈለጉት የኛ የሚሉትን አካል ነው። ምን እያሉ ነው? እርምጃ እንወስዳለን እያሉ ነው። ስለዚህ ምን እያሉ ነው? ማህበረሰቡ ጠቁመን
እንትን በለው እሰረው ምናምን የሚል መልእክት እየተላለፈ አሁን ጥቆማ ምናምን አለ። ጎረቤት ነው የሚጠቁመው፣ ዘመድም ነው የሚጠቁመው አሉ። እንደዛ ነው የሚያደርጉት። ከፋፍሎታል። በቃ ትግራይ ታሸንፋለች የሚልና ትግራይን ተሸናፊ ለማድረግ የሚሰራ አካል አለ። እንዲህ አይነት ክፍፍል ተፈጥሯል። እና እንደዚህ አይነት ክፍፍል ተፈጥሮም ደግሞ ምን እያሉ ነው? እርምጃ እንወስዳለን። በማን ላይ? የትግራይን ጥቅም አሳልፎ በሚሰጠው ማህበረሰብ ላይ። ራሳቸው እኮ ናቸው የፈረጁት። ራሳቸው እኮ ናቸው። ይሄ ጦርነት አያስፈልገንም የሚለው አካል እኮ ከትግራይ ጥቅም አኳያ እኮ ጦርነት አያስፈልገንም የሚል። አሁን እነሱ የሚሉት ነገር እኛ ታዲያ መች ጦርነት ፈለግን? ጦርነት አያስፈልግም ሲባል ትግራይ ጦርነት እንደፈለገች እያስመሰላችሁ እየተናገራችሁ ምናምን የሚል አለ። ትግራይ ጦርነት አትፈልግም። ትግራይ በራሱ ፍላጎት የላትም። ምንም የእውነታውን እንነጋገር ከተባለ ትግራይ ፍላጎት የላትም፣ ስሜትም የላትም። ትግራይ ህዝቡ ነው ዋናው ነገር አይደል? ህዝቡ እኮ ነው የህዝቡ ፍላጎት የህዝቡ ስሜት እሱ ነው የምናየው። ግን እነሱ በቃ ትግራይ የእነሱ ፍላጎት የትግራይ ነው፣ የእነሱ ስሜት የትግራይ ስሜት ነው፣ የሌላውስ አይደል። ግራ እኮ ነው የሚያጋቡት እኮ እንደዛ ይላሉ። ኤኒዌይስ ህወሓት ጦርነት ይፈልጋል። መች ፈለግን ከሆነ ጥያቄያቸው ጦርነት ይፈልጋል። ቲፒኤልኤፍ ጦርነት ይፈልጋል። ጦርነት ባይፈልግ ጥያቄዎቹን ይዞ ትግል ማድረግ ይችላል። በቃ ፕሪቶሪያ ስምምነትን ማፍረስ አይጠበቅበትም። ጊዜያዊ መንግስቱን ማፍረስ አይጠበቅበትም። ለምን አፈረሰ? ጊዜያዊ መንግስቱ የብልጽግና ተላላኪ ስለሆነ፣ ጉዳይ አስፈጻሚ ስለሆነ እንደዛ ነው እነሱ የሚያቀርቡት። ምክንያት የትኛው ጉዳይ ተፈጸመ? የቱ? እና እነሱስ መጥተው ደግሞ የቱን ሊያስፈጽሙ ነው? ጊዜያዊ መንግስቱ በስልጣን ላይ ተቀምጦ እስቲ የትኛው ጉዳይ ተፈጸመ? ሁሌም ክርክሩ የፕሪቶሪያ ስምምነት ይፈጸም የተፈጸመ አይደለም እንዴ ሲባል የትኛው ተፈጸመ? አለ የተፈጸመ እኮ የለም። ግን አሁን ጊዜያዊ መንግስቱን በብልጽግና ጉዳይ አስፈጻሚነት ምኑን አስፈጽሙ? የትኛው ነገር ተፈጽሙ? ምንድነው? ጄኔራል ታደሰ ወረደ ምን ፈጸሙ? ምንም። እሳቸው ራሱ እኮ ምን ፈጸሙ እኮ ቢባሉ አይ በቃ ምንም የፈጸምኩት ነገር የለም። ቢያንስ ግን በእኔ የስልጣን ዘመን ውስጥ ወደ ጦርነት አልተገባም። እችን ነው በቃ እሳቸው እኮ ያደረጉት እንጂ ምንም የፈጸሙት ነገር የለም። ምንም ባልፈጸሙበት አይነት ሁኔታ የፌዴራል መንግስት ጉዳይ አስፈጻሚ ሆኑ። የትኛው ጉዳይ ተፈጸመ? እንደውም ጭራሽ እሳቸው አረ በጀት ይለቀቅልኝ፣ አረ እንደዚህ ይደረግልኝ ሲሉ አንዴ ከረሙ። ተፈናቃይ አልተመለሰ፣ የትኛው ትጥቅ አልተፈታ። በትግራይ በኩል እሳቸውም ቢሆን የሚያምኑት የግዛት ጉዳይ መልስ አላገኘ። በእሳቸው የስልጣን ዘመን ይሄ ሲጠየቅ የነበረ ምንም የተፈጸመ ነገር የለም። ስለዚህ የእሳቸው ስልጣን እያለ የፖለቲካ ትግል ማድረግ የሚቻልበት እድል ነበረ። ለምን ታበላሻለ? እሱን እሳቸውን አፍርሰ ማነው እሳቸውን አልኩ የእሳቸውን አስተዳደር አፍርሰ የራስን አስቀምጠ እና ፕሪቶሪያ ፈርሷል ብለህ ማወጅ ከዚህ በላይ ጦርነት ስለመፈለግ ምን ማሳያ አለ? ደርሶ ይከራከራል። እኛስ መች ጦርነት ፈለግ እና ካልፈለግ ታዲያ ክልላዊ መንግስቱን አፍርሰ አውል ህገወጥ ነው። ወደ ነበረበት መልስ፣ ጊዜያዊ መንግስቱ ይመለስ። ከዛ በኋላ ትግል እንቀጥል። ጦርነት ካልፈለግ ኤኒዌይስ ምን እያልን ያለ ነው? ማህበረሰቡን ለሁለት ከፍለው የራሳቸውን ፍረጃ አስቀምጠው ከዛ ውጪ ወዴት ይገባ እያሉ ነው? ወደ እርምጃ ይገባ እያሉ ነው። ህግ የለም ትግራይ ውስጥ ህግ የለም። አሁን ላይ አንዱ ብድግ ብሎ የጠላት ተልእኮ ተሸካሚ ነው ብሎ ሊጠቁምብህ ይችላል። የሆኑ ሰዎች ሰብሰብ ብለው የጠላት ተልእኮ ተሸካሚ ነው ብለው ሊወግሩክ ይችላል። እታች ላይ ያለው ካድሬ ቂም የያዘበትን ያስቀየመው ሊበቀለው የሚፈልገውን አካል ሄዶ ዝም ብሎ
የጠላት ተላላኪ ነው ብሎ ማሰር ይችላል። ያንን አይነት ፈቃድ ነው እየሰጡ ያሉት ከንቲባው። ለምን? ህዝቡ ስራውን እንዲሰራ የራሳቸው ሊያፍኑት ያልቻሉትን የማህበር ራሳቸው ቢያፍኑት ሌላ ችግር ነው። የዓለም አቀፉ ማህበረሰብ ምንም ሊጮህባቸው። ስለዚህ የፈለጉት ምንድን ነው? ራሱ ህዝቡ እነሱ የሚፈልጉትን አይነት ነገር እንዲወጣላቸው እዛው ቅርብ ያለ ጎረቤት፣ ቅርብ ያለ ዘመድ፣ ቅርብ ያለ ማህበረሰብ እንዲያፍን ማለት ነው። እንዲያፍን ያ ማለት በህዝብ በኩል የራስን ፍላጎት ታስፈጽማለህ ማለት ነው። አሁን እንደዛ እያደረጉ ነው ያሉት። ክፍፍሉ ያ ነው። እኛና እነሱ የሚል ክፍፍል ስትፈጥር ይሄ ነው የሚሆነው። ኢትዮጵያ ውስጥ ደግሞ እንዲህ ነው የሚደረገው። አሁን በባለፈው ጦርነት በብልጽግና ሳይድ በኩል እንዲሁ አይነት ልዩነት ነበር፣ እንዲሁ አይነት መከፋፈል ነበር። በቃ ድርድር ያስፈልጋል ስትል ጁንታ ምንድነው ማለት ያለበት? ጦርነቱ ይቀጥል፣ ይጥፉ፣ እነዚህ ካንሰሮች ይነቀሉ ምናምን ነው ማለት ያለበት። ያንን ነው ማለት ያለበት። ያንንም ማትል ከሆነ እንደ ፖለቲካዊ መፍትሄ ቢፈልግለት ብለህ ብትጠይቅ ተዛን ጁንታ ነው በቃ። ተመሳሳዩን አሁን ቲፒኤልኤፍ እዛ ያደረገው ትግራይ ላይ ቲፒኤልኤፍ አሁን ከሃዲ እና መስዋዕትነት ለመክፈል የተዘጋጀ በሚል ክፍፍል ሐሳብ ብታቀርብ ከሃዲ ነህ ተብለህ ትገባለህ። ምንድነው የሚፈልገው? ፍጹም ታዛዥነት ማለት ነው። አሁን ይሄ ማህበረሰብ ውስጥ ሲገባ እንዲህ አይነቱ ክፍፍል እኛና እነሱ የሚለው አይነት ክፍፍል ማህበረሰብ ውስጥ ሲገባ ራሱ ማህበረሰቡ ነው ሐሳብ ያለውን ልዩነት ያለውን አካል የሚያፍነው። ይሄ ግጭት ይፈጥራል፣ በማህበረሰቡ መካከል ግጭት ይፈጥራል። የታፈነውም አካል ዝም ብሎ አያየም፣ ዝም ብሎ አያየም። እየተጠየቀ ያለው ገንዘብ አይደለም፣ እየተጠየቀ ያለው ድርቆሽ አይደለም፣ እየተጠየቀ ያለው ህይወት ነው። ህይወት የማይተካ ህይወት ነው እየተጠየቀ ያለው። ልጅን አምጣ ነው እየተባለ ያለው፣ ራስና ነው እየተባለ ያለው። ይህን ከሃዲ ብዬ ምናምን አፈነዋለሁ ማለት ዘበት ነው። በተለይ ደግሞ የአሁኑ ወጣት እነሱ የነበሩበት አይነት ወጣት ነው የሚመስላቸው። በእነሱ መንገድ የሚመጣ ይመስላቸዋል። ትላንት አዋጥቷል ቲፒኤልኤፍ። ያኔ የትጥቅ ትግል በምታደርግበት ጊዜ የትግራይን ወጣት ለራስ ፍላጎት መጠቀም በፈለክበት አይነት መንገድ ሄደ፣ ተሳክቶላል፣ ውጤት አምጥተህበታል። የአሁኑ ትውልድ ይለያል። የአሁኑ ትውልድ በጣም መኖር የሚፈልግ ነው። በነገራችን ላይ ትግራይ ላይ ብቻ አይደለም፣ ዓለም ላይ እያየናቸው ያሉ ለውጦች በነገራችን ላይ በደንብ እኮ ብታስቡ ተወንዱ ከፖለቲካው ሁሉ ልንወጣ ነው እንጂ ሰው መኖርን እንዲመኝ የሚያደርጉ አይነት ነገሮች ናቸው። መኖርን እንዲመኝ የሚያደርጉ አይነት ነገሮች ናቸው ያሉት። አብዛኛው ሰው መኖር ይፈልጋል። የተወሰኑ ሰዎች አይሞቱም እያልኩ አይደለም። መኖር ደብሯቸው ምናምን የሚሞቱ አይጠፉም። ግን ያለው ቴክኖሎጂካዊ ለውጥ ምናምን ነገር ነገስ ምን ይመጣ ይሆን የሚል የመኖር ጉጉት የሚፈጥር ነው። የመኖር ጉጉት የሚፈጥር ነው። በተለይ ደግሞ ወጣት ሆነ በፍጹም ከሞት ጋር መጋፈጥ ማትፈልግ በፍጹም። እና ትግሬ ላይ ብቻ ያለ አይደለም፣ አጠቃላይ ኢትዮጵያ ውስጥ ዓለም ላይ ያለ ነው። አሁን እንዲህ አይነቱን አካል ትላንት አንተ በመጣህበት መንገድ ትግሬ እንዲሆነችብህ ብትለው አይዞህ ትግሬን እኮ እናንተ እንደምታስቧትም አይደለም ወጣቱ የሚያስበው። ለእናንተ ዓለማችሁ ትግራይ ነው። ከዛ ውጪ ሌላ ዓለም የላችሁ። ትግራይ ውስጥ ግን ላለ ወጣት ትግራይ ትጠበዋለች። ዓለሙ ትግራይ ብቻ አይደለችም። ዓለሙ ኢትዮጵያ ብቻ አይደለችም። ይሄ ጊዜው ያመጣው ነው።
ጊዜው ያመጣው ነው። በቃ ዓለም አቀፋዊ የሆነ አስተሳሰብ የዛ ተጠቂ ነው በሉት ከፈለጋችሁ፣ ወይም ደግሞ በቃ ያን የፈጠረ አይነት ማህበረሰብ ነው የወጣቱ ማህበረሰብ። እና ትግሬ ውስጥ ብቻ በአስተሳሰቡን በትግሬ ብቻ ማጠር አይፈልግም። አስተሳሰቡን በኢትዮጵያ ብቻ ማጠር አይፈልግም። ስለዚህ ይህን ወጣት ስትቀርብ የተለየ መንገድ ያስፈልጋል ነው የምልህ። እንደው ልቡንና ፈቃዱን እንኳን ማግኘት ከፈለግ ይህን ወጣት በተለየ መንገድ ነው ልትቀርበው የሚገባው። ትናንት ውጤት ባመጣ አይነት መንገድ ዛሬ በፍጹም አይሆንም። ቲፒኤልኤፍ አልረዳ ያለው ነገር ቢኖር ይሄን ነው። አልረዳ ያለው ነገር ይሄን ነው። ወጣቱ ጋር አልሆነለትም። ስለዚህ ያው ምን እያደረገ ነው? ሊያሸማቀው እየፈለገ ነው። ሊያሸማቀቀው እየፈለገ ነው። ግን ወጣቱ ጋር ትልቅ መሳሪያ አለ። ቲፒኤልኤፍ ያልገባው እሱ ነው። ወጣቱ እጅ ላይ ትልቅ መሳሪያ አለ። ትላንት እሱን ያተረፈበት መሳሪያ አሁን እሱን መግደል ከፈለገ ይገልበታል። ወጣቱ ባዶ እጁን አይደለም። ትላንት ቲፒኤልኤፍን ያተረፈበት መሳሪያ እጁ ላይ አለ። ሽጉጥ ምናምን ማለት አይደለም። ዓለም ጋር መገናኘት የሚችል ወጣትም ያጋልጣል። እርቃንህን ነው የሚያስቀር። ይኸው ወጥተህ እንድትንተባተብ ነው የሚያደርገ። እፈስ የሚል አዋጅ ባጸደክ በማግስቱ ኧረ እኛ አላስገደድንም እንድትል ነው የሚያደርገ። ግራ እስኪገባህ ድረስ ነው የሚያናውጥህ። ይህ ወጣት ፊቱን አያዞርብህ። ያዞረብህ ጊዜ በቃ ወዶ መሰለ እንዴ ብልጽግና ቲክቶከር ምናምን ነገር ሰብስቦ የሚይዘው ወዶ እኮ አይደለም እኮ። ከፖለቲከኞች በላይ ብልጽግና እኮ ቲክቶከር እኮ ይፈራል። ቲክቶከር እያንዳንዱን አስሮ መኖር እንደሚፈልጉም ስለሚያውቅ በቲክቶክም የለመዷት ህይወት ስላለች እነዚህ ሰዎች በቃ እኮ ዓለማቸው እኮ እዛች ቲክቶክ ላይ እኮ ነው። ቲክቶክ ከትግራይ ይሰፋል። ቲክቶክ ከኢትዮጵያ ይሰፋል። ሰፊ ነው ቲክቶክ። ዓለም ላይ ነው የሚደርሱበት። ፍላጎታቸው ደግሞ እሱ እና መኖር ይፈልጋሉ እነዚህ ሰዎች። በቃ እዛ ዓለም ውስጥ መኖር ይፈልጋሉ። መሄድ ምናምን ብቻ እዛ ዓለም ውስጥ መኖር ይፈልጋሉ። ከዛች ነጠል አድርጎ ከዛ በኋላ ብዙ መቆየት የሚችሉ አይነት ልጆች አይደሉም። ከዛ ዓለም ውስጥ ወጥተው ለራሱ እንዲሰሩ ምናምን ነገር አድርጓቸዋል። ቲክቶከር ይፈራል እና በቲክቶከር ነው የሚጠቀመው። ብልጽግና ወዶ አይደለም። ቢያንስ ከቲፒኤልኤፍ አንጻር ወቅቱን ተረድቶታል። ወቅቱን ተገንዝቦታል። ቲፒኤልኤፍ እንደ ድሮ እሱ ተቀስቅሶ ትግል ውስጥ በገባበት አይነት መንገድ አሁን ያለውን ወጣት ይቀሰቅሳል። እሱ እንዲፈራ እንዲሰጋ ተደርጎ በገባበት ትግሉን በተቀላቀለበት መንገድ አሁን ላይ ያለውን ወጣት በዛ አይነት መልኩ አሸማቆ ስጋት ውስጥ ከቶ ፈርቶት እንዲቀላቀለው ለማድረግ ይሞክራል። አይሳካም። ይሄ ወጣት ያለውን አማራጭ ይጠቀማል። በጣም ባጠበብክበት ቁጥር ደግሞ እውነቴን ነው የምልህ ፊቱን ያዞርባል። ያዞረብህ ጊዜ ግን አትችለውም። ምክንያቱም ዓለም ላይ እንዴት መድረስ እንደሚቻል የሚያቆጣት ነው። በቃ መንገዱን ይዞታል። ሰሞኑን ያያችሁት እንቅስቃሴ ቀላል እንዳይመስላል። አስደንግጧቸዋል በቲፒኤልኤፍ በኩል። በቃ እሱ ነው ቅድም እንዳልኳቸው ይሄ በራስ መተማመን ግፍፍ ያደረጋቸው እሱ። ቲክቶክ ላይ ያሉ ምን ላይ ያሉ በሚታወቁም ብዙ ማናቃቸውም ሰዎች እኛ ስንለው ከነበረው በበለጠ አይነት ሁኔታ አጫጭር ነገር ብቻ ብለው ትልልቅ ለውጥ ነው የፈጠሩት። ትልልቅ አይነት እንቅስቃሴ ነው የፈጠሩት። ይኸው ለእኛም አጀንዳው ነዋል። ይሄንን ወጣት እንዴት ነው ትሪት ማድረግ ያለብኝ? እንዴት ነው መያዝ ያለብኝ? ልታስብበት የሚገባ ጉዳይ ነው።
ከዛ ውጪ ግን ዋጋህን ነው የሚሰጥህ። አፍነዋለሁ ምን እለዋለሁ ብትል ማትደርስበት አይነት ነገር ላይ ደርሷል ወጣቱ። በቃ አንተ ደርሰህ ልታፍነው የማትችለው አይነት ነገር ላይ ደርሷል። እሱን ታሳቢ አድርገህ እንዴት ልቅረበው፣ እንዴት ፈቃዱን ላገኘው ነው የሚባለው። ቲፒኤልኤፍ ግን እየሄደበት ያለው መንገድ ምንድን ነው? እኛና እነሱ የሚል ክፍፍል ፈጥሮ እኛ የሚለው አካልን አጀግኖ እነሱ የተባሉት አካላቶች ላይ ስጋት እንዲሆን በማድረግ እነሱ የተባሉት አካላት ጸጥ ረጭ ብለው ፍጹም ታዛዥነት ባለው አይነት መልኩ ቲፒኤልኤፍን እንዲከተሉ ማድረግን ስልት አድርጎ ይዞት መጥቷል ትግራይ ላይ። ይሄ ደግሞ ይጥልሃል፣ የበለጠ ይጥልሃል። ልብ በሉ እነዚህ ወጣቶች ወጥተው መናገር የጀመሩት እዛው ትግራይ ውስጥም ሆነው ወጥተው መናገር የጀመሩት ቲፒኤልኤፍ ወደ ጦርነት ሊገባ ነው፣ ሊያጠፉኝ ነው ምናምን ማንንም አልሰማም በሚልበት ወቅት ነው ወደነው ማሰማው ተብሎ ወጥቶ መናገር የጀመሩት። አንተ ካልሰማህ ሌላው እንዲሰማ እናደርጋለን ወይ እንድትሰማ የሚያደርግህ አካል ጋር እንደርሳለን ያሉት። በዚህም አይነት መንገድ አሁን እየተካሄደም ባለው አይነት መንገድ አፍኖ የራስን ፍላጎት ማስፈጸም አይቻልም። ቲፒኤልኤፍ ግን በድሮ መንገድ አሁንም ካልሄድኩ እያለ ነው። ያዋጣ እንግዲህ ብለን ነው አደኛ። መንገዱ ጥሩ ነው፣ የት እንደሚያደርሰው እናውቃለን። ቲፒኤልኤፍ እንዲደርስ የምንፈልገው ቦታ ላይ የሚያደርሰውን መንገድ ይዞ ነው እየሄደ ያለው። ቲፒኤልኤፍ አሁን እያደረገ ባለው አይነት መልኩ በዛጭ ምናምን አይነት ሰው አይደለም። እንደዛ እንዳትረዱት ወይም አይደለም፣ እንደዛ እንዳትረዱ። እንዲደርስ የምንፈልግበትን ቦታ ላይ የሚያደርሰውን መንገድ ነው ይዞ እየሄደ ያለው። የምንገረመው ደግሞ በፍጥነቱ ነው። በዚህም ፍጥነት ይሄዳል ብለን አላሰብንም፣ ግን በእኛ ካሰብንበት ፍጥነት በላይ ነው ቲፒኤልኤፍ እየጋለበ ያለው እና ያው የምንመኝልን ነገር ይቅጠም ነው የምንለው። ሌላ ምን እንላለን? ይኸው ነው ወዳጆች። Dios será.